ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በፈረንሳይና በስፔን በሰደድ እሳት ምክንያት ከ300 ሺህ በላይ ሰዎች አካባቢያቸውን ለቀው ወጡ። በፈረንሳይና በስፔን ለቀናት በዘለቀው በንፋስና በከፍተኛ ሙቀት ሳቢያ ለመቆጣጠር አዳጋች በሆነ ሰደድ እሳት ምክንያት ከ300 ሺህ በላይ ሰዎች አካባቢያቸውን ለቀው ወጡ። የእሳት አደጋ ሰራተኞች በደቡብ ምዕራብ ፈረንሳይ የተከሰተውን ሰደድ እሳት ለመቆጣጠር ጥረት እያደረገ ቢሆንም ኃይለኛ ንፋስ እሳቱን ወደ ቦርዴaux ከተማ እየገፋው ነው። በዚህም ተጨማሪ 55,000 ሰዎች አካባቢያቸውን ለቀው እንዲወጡ ቅዳሜ ዕለት ተነግሯቸዋል። ይህም ከደቡብ ምዕራብ ግዛቶች ጌርዶ እና ላንድስ የተፈናቀሉ ሰዎች ቁጥር ወደ 250,000 አድርሶታል። ኃይለኛ ንፋስና ደረቅ አየር ሰደድ እሳቱን ለመቆጣጠር አዳጋች እንዳደረገው የእሳት አደጋ ሰራተኞች እየገለጹ ነው። ፈረንሳይ ለአደጋው ምላሽ ለመስጠት ጦሯን አንቀሳቅሳለች። ፕሬዚዳንት ኢማኑኤል ማክሮን ፈረንሳይ እንደገና እንደምትገነባና መንግስታቸው አስፈላጊ እስከሆነ ድረስ ከጎናቸው እንደሆነም ተናግረዋል። የአስቸኳይ ጊዜ አዋጅ በታወጀባት ስፔንም እሳቱ በማድሪድ ከተማ አቅራቢያ እንደቀጠለ ነው። የሀገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ አስቸጋሪ ጊዜያት እንደሚኖሩ የገለጹ ሲሆን የቫሌንሲያ ባለስልጣናት አንድ ግለሰብ በእሳት አደጋው መሞቱንም አረጋግጠዋል። 70 ዓመት እንደሆነ የተገመተው ግለሰብ መኪና ውስጥ ሕይወቱ አልፎ በእሳት አደጋ ሰራተኞች ተገኝቷል። የሀገር ውስጥ ጉዳዩ ሚኒስትሩ ፈርናንዶ ግራንድ ማርላስካ አሁን ያለው ሁኔታ ከትናንቱ የባሰ እንደሆነ አስረድተው የአየር ሁኔታው እየረዳን አይደለም ብለዋል። ሁኔታው ውስብስብ ሲሉ የገለጹት ሚኒስትሩ ንፋሱ እሳቱን ወደ ደቡባዊ አቅጣጫ ይገፋል ተብሎ እንደሚጠበቅም ተናግረዋል። እንደ ሚኒስትሩ መረጃ ከሆነ በስፔን አደጋው ከተከሰተ ጀምሮ ወደ 60,000 ሰዎች ከማድሪድ እና አቪላ ግዛቶች የወጡ ሲሆን ወደ 28,000 የሚሆኑት እንቅስቃሴዎች ተገድቦ እዚያው ይገኛሉ። ቅዳሜ ምሽት በቶሎንዶ አቅራቢያ የሚገኝ ቢያንስ የ8 ከተሞች ነዋሪዎች በአካባቢው እንዲወጡ ታዘዋል። ምን ያህል እንደሆኑ ግን ቁጥራቸው አልተገለጸም። የማድሪድ ግዛት ርዕሰ መስተዳድር ኢዛቤል ዲያዝ አይሶ ሁኔታውን በክሎር ታርክ ያጋጠመ አስከፊ አደጋ ሲሉም ገልጸውታል። ጠቅላይ ሚኒስትሩ ሳንቼዝ በስፔን በዚህ ዓመት 130,000 ሄክታር መሬት መቃጠሉን ጠቅሰው ባለፉት 10 ዓመታት ውስጥ በአማካይ 100,000 ሄክታር መሬት መውደሙንም ገልጸዋል። የፈረንሳይ ሀገር ውስጥ ጉዳይ ሚኒስትር ሎረንት ኖርጂ በበኩላቸው ከጥር ወር ወዲህ በ98,000 ሄክታር መሬት ወድሟል ብለዋል። ይህ በእንዲህ ያለ ሲሲል ደሴትን ጨምሮ በጣሊያን ከ350 በላይ ሰደድ እሳቶች ተከስተዋል። የደሴቷ ሲቪል ማህበረሰብ ጥበቃ ባለስልጣናት ነዋሪዎች ከአካባቢያቸው እንዲወጡ አዟል። በስኮትላንድም ዓርብ ዕለት በኮሪጎርም ብሔራዊ ፓርክ ለ10 ተከታታይ ቀናት የዘለቀው ሰደድ እሳት ለማጥፋት ርብርብ እየተደረገ ነው። የአውሮፓ ህብረት የአደጋ አስተዳደር ኮሚሽነር ሀዲጃ ላሀቢብ በአውሮፓ የሰደድ እሳት ያስከተለው ጉዳት ከዚህ ቀደም የተመዘገቡት ሪከርዶች ያየለ ነው ብለዋል። ባለፈው ዓመት በበጋ ወቅት 1 ሚሊዮን ሄክታር መሬት መቃጠሉና በዚህ ዓመትም የበጋ ወቅት ቀደም ብሎ በመጀመሩ ሌላ ታሪካዊ ክስተት እንደሚጠበቅ ኮሚሽነሩ አክለዋል። ኮሚሽነሯ ተጨማሪ አደጋዎች ሊከሰቱ እንደሚችሉም አስጠንቅቀዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ሌየን በስፔን እና ፈረንሳይ ያጋጠሙ አደጋዎች ለመዋጋት 11 አውሮፕላኖች እና ሄሊኮፕተሮች መላኩንም ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።